ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዛሬ የዝውውር ጉዳዮቻችንን የምናነሳበት ፕሮግራምን እነሆ ይዘንላችሁ ቀርበናል። እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው ሰፋ ያሉ የዝውውር ጉዳዮችን በዝውውር ፕሮግራም አምዳችን ላይ ዛሬ ወደ እናንተ ልናደርስ በምሳ ሰዓቱ ፕሮግራማችን ተገናኘን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን በዛሬ ፕሮግራማችን ከአርሰናል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ የዝውውር ጉዳዮቻችንን ወደ እናንተ ማድረስ የምንጀምር ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አመራን። ለቀጣዩ የውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳትፎን በይፋ ያረጋገጠው ማንቸስተር ዩናይትድ ስብስቡን ለማጠናከር በትልቁ እየሰራ እንደሚገኝ ነው መረጃዎች የሚያሳዩት። በተለይ ስካይ ስፖርት የተባለ የመረጃ ምንጭ ባወጣው ዘገባ መሰረት የሰሜን አሜሪካ የሚካሄደው የ2026 የዓለም ዋንጫ ከመጀመሩ በፊት የኦልትራፎርድ የበላይ አካላት የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ካቀዷቸው ተጫዋቾች መካከል አንደኛው እንደሆነ ይፋ ተደርጓል። እርግጥ ነው ባለፈው የክረምት የተጫዋቾች የዝውውር መስኮት እንደነበረው ትልቅ ፍላጎት ይሆናል ተብሎ አይታሰብም። ነገር ግን አሁንም በእጩ ዝርዝር ውስጥ ከሚገኙ ተጫዋቾች ግን አንደኛው ነው ካርሎስ ባሌባ። የ22 ዓመቱ ተጫዋች የማንቸስተር ዩናይትድን የመሃል ሜዳ ክፍል እንዲመራ ከሚመረጡት ዋነኛ ኢላማዎችም አንደኛው ነው ተብሏል። ዩናይትድ የዓለም ዋንጫን ተከትሎ ሊመጣ የሚችለውን የተጫዋቾች ዋጋ መናርን ቀድሞ ለማመጣጠንም ስለሚፈልግ ነው ይህንን ቀድሞ ለማድረግ የሚሞክረው። ለሚቀጥለው የውድድር ዘመን ቡድኑን ለሚረከበው አሰልጣኝም በተለይ ማይክል ካሪክ በቋሚነት ይቀጥላል ተብሎ ተነግሯል። ስለዚህም ለሱ ደግሞ በጣም ትልቅ ነገሮችን ጠንካራ መሰረት ለመጣልም እቅዱ እንዳላቸው ነው የሚናገረው። ካርሎስ ባሌባ ወደ ብራይተን ከመጣበት ጊዜ ጀምሮ በከፍተኛ ጉልበት ወይም ሃይ ኢነርጂ አማካይ ተብሎ ከሚጠቀሱ የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። አንጋፋው አማካይ ካሴሜሮ በዚህ ሰኔ ወር ውሉ ሲያልቅ ከክለቡ ለመውጣት እየተዘጋጀ ባለበት በዚህ ሰዓት ማኑኤል ኡጋርቴም በክለቡ በነበረው ቆይታ አሳማኝ ብቃትን ባለማሳየቱ በቋሚነት ይሸጣል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በዚህ ክረምትም አዲስ አማካይ ማስፈረም ቅድሚያ የሚሰጠው ተግባር ያደረገው ሲሆን ከአንድ በላይ ተጫዋቾችን ደግሞ የማስፈረም እድሉም በጣም ሰፊ እንደሆነ ነው እየተነገረ የሚገኘው። ማንቸስተር ዩናይትዶች በጥር የዝውውር መስኮት ካርሎስ ባሌባን ለማስፈረም ጥረት ቢያደርጉም የደቡብ ዳርቻውን ክለብ ወይም የብራይተን ዝውውሩን በወቅቱ ዘግቶትም እንደነበር ጭምር የተነገረው። ይህ ወጣት ተጫዋች ወደ ኦልትራፎርድ የመዘዋወር ፍላጎት ቢኖረውም የብራይተንን ውሳኔ በማክበር ግን በሙያዊ ስነ ምግባር በክለቡ ቆይቷል። ካሜሮንን በሰሜን አሜሪካም ለሚካሄደው የዓለም ዋንጫ ላይ ማለፍ ባለመቻሏ ምክንያት ባሌባ በክረምቱ ሙሉ እረፍት ያደርጋል ተብሎ ነው የሚታሰበው። ብዙዎችም የዝውውር ኢላማዎች በብሔራዊ ቡድን ስብስብ ውስጥ በሚሆኑበት በዚህ ሰዓት ላይ ዩናይትድ ለዚህ ወጣት አማካይ የሚፈልገውን ድርድር ለማጠናቀቅም ሰፊ እድሎች ይኖሩታል ተብሎ ነው የሚጠበቀው። ብራይተን ተጫዋቹን በቀላሉ እንደማይለቀው ቢታወቅም ዩናይትድ ግን ይህንን ዝውውር ማሳካት ከቻለም ለረጅም ዓመታትም ክለቡን የሚያገለግል ትልቅ ተሰጥኦ ይሆንለታል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ፖል ስኮልስ መቼም ቢሆን የማንቸስተር ዩናይትድ ደጋፊዎችን ለማስደሰት ብቻ ንግግር እንደማያደርግ ነው ይፋ የተደረገው። አሁን ላይ የሰጠው የፕሪሚየር ሊግ የዓመቱ ምርጥ ተጫዋች አስተያየትም ይህንኑ በድጋሚ ያረጋገጠ ነው። የውድድር ዘመኑ ወደ ማጠናቀቂያው እየተቃረበ ባለበት በዚህ ሰዓት በሊጉ ጎልቶ የወጣው ተጫዋች ማን ነው የሚለው ጉዳይ ትልቅ የመነጋገሪያ አጀንዳ ሆኗል። ፖል ስኮልስ ለአርሰናሉ ተከላካይ ጋብሪኤል ማጋሌሽ ነው ድጋፉን በመስጠት ብዙዎችን ያስገረመው። ብዙውን ጊዜ እንደ ብሩኖ ፈርናንዴዝ እና ዴክላን ራይስ ያሉ ተጫዋቾች በዝርዝር ውስጥ በስፋት ሲጠቀሱ ነው የምንሰማው። አንዳንዶች ደግሞ የአርሰናሉን ግብ ጠባቂ ዳቪድ ራያን እንደ ጠንካራ ጩቤ ቢያነሱትም ስኮልስ ግን ከሌሎች ተጫዋቾች ይልቅ ጋብሪኤል ማጋሌሽ ይሄ ሽልማት የሚገባው ነው ሲል ይናገራል። ፖል ስኮልስ ምናልባትም በጋብሪኤል ማጋሌሽ ይህንን ሽልማት እንዲያሸንፈው እገምታለሁ ሲል የተደመጠው። ብራዚላዊው ተጫዋች በዚህ የውድድር ዘመን የአርሰናል ምርጥ ተጫዋች እንደነበርም የተከራከረው። ዴክላን ራይስ ድንቅ ተጫዋች መሆኑን ቢቀበልም ራይስ ግን ሽልማቱን ለማሸነፍ የሚያስችል በቂ ስራን አልሰራም የሚል ሀሳብም አለው። በዘ ጉድ ኤንድ ዘ ባድ ፉትቦል የሚል ፖድካስት ላይ ቀርቦ ሲናገርም እኔ ምናልባትም ምርጫዬ ለጋብሪኤል ማጋሌሽ ሰጠዋለሁ። እሱ በዚህ ዓመት የአርሰናል ምርጥ ተጫዋች ይመስለኛል። ሰዎች ስለ ዴክላን ራይስ ያወራሉ። አዎ ድንቅ ተጫዋች እንደሆነ አውቃለሁ። ነገር ግን የዓመቱ ምርጥ ተጫዋች ለመባል የሚያስችል በቂ ነገር ግን አድርጓል ብዬ አልጠብቅም። ምናልባት
ብሩኖ ምርጡ ተጫዋች ሊሆን ይችላል። ነገር ግን የሊጉ አናት ላይ ስለመሆን እንግዲህ ካነሳን ግን ጋብሪኤል ማጋሌሽ ነው ማሸነፍ ያለበት ሲል ይናገራል። ይህ በእርግጥም ትኩረት የሚስብ ሀሳብ ነው። ብዙውን ጊዜ እነዚህ ግለሰባዊ ሽልማቶች ጎል በሚያስቆጥሩ፣ የግል ዕድሎችን በሚፈጥሩ፣ የሚዲያ ትኩረትን በሚያገኙ አጥቂ ተጫዋቾች የተያዙ ሽልማቶች ናቸው። ለዚህ ነው እንደ ብሩኖ ፈርናንዴዝ፣ ዴክላን ራይስ እና ኤርሊንግ ሃላንድ ያሉ ስሞች እንደ ጋብሪኤል ማጋሌሽ ካሉ የመሀል ተከላካዮች ቀድመው ስማቸው የሚነሱት። አርሰናል ለዋንጫ በሚያደርገው ትግል ውስጥ ጋብሪኤል ማጋሌሽ ለመከላከል ክፍሉ ጥንካሬ ትልቅ ድርሻ ነበረው። በሚኬል አርቴታ ቡድን ውስጥም አመራርን እንዲወጥነትንና መረጋጋትን አምጥቷል። እነዚህ ባህሪያት ደግሞ በዋንጫ ፉክክር ውስጥም እንደ ጎልና አሲስት እኩል ዋጋ የሚሰጣቸው ናቸው። ስኮልስ ለጋብሪኤል ትልቅ ክብር መስጠቱ ትክክል ነው፣ ምክንያቱም ተከላካዮች በእንደዚህ አይነት ውይይቶች ውስጥም ብዙ ጊዜ ወደ ጎን ይገፋሉ። አብዛኛው ሰው አሁንም ብሩኖ ፈርናንዴዝ የተሻለ ተጫዋች ነው ብለው ቢያስብም አርሰናል ሊጉን የሚያሸንፍ ከሆነ ግን ለተጫዋቾቻቸው ተጨማሪ እድል ሊሰጥ የሚችልበት እድሉ እንዳለ ነው መረጃው የሚጠቁመው። ጆኦ ጎሜስ ከዚህ ክረምት ትልቅ ውሳኔ ከሚጠብቃቸው የሊቨርፑል ተጫዋቾች መካከል አንደኛው ነው። ጆኦ ጎሜስ በአንፊልድ ከ10 ዓመታት በላይ ካሳለፈ በኋላም የተከላካዩ የወደፊት ቆይታ አሁን ላይ ግልጽ ይሆናል ተብሎ ነው የሚጠበቀው። በተለይም አሁን ባለው ውል ላይ 1 ዓመት ብቻ የቀረው መሆኑ ጆኦ ጎሜስ ሁኔታው አሳሳቢ ያደርገዋል። ጎሜስ እንደ አውሮፓውያኑ አቆጣጠር ከ2015 ጀምሮ በሊቨርፑል የቆየ ሲሆን ይህም ደግሞ በአሁኑ ወቅት በክለብ ውስጥም ረጅም ዓመታትን ያገለገለ ብቸኛው ተጫዋች ያደርገዋል። ጆኦ ጎሜስ ከሊቨርፑል ጋር በፕሪሚየር ሊግ እና በቻምፒየንስ ሊግ ድሎች ውስጥም ከፍተኛ ነገሮችን ያሳየ የጉዳት ጊዜያትና የአሰልጣኝ ለውጦች ደግሞ በጽናት አሳልፏል። ነገር ግን እግር ኳስ በፍጥነት የሚለወጥ በመሆኑ በዚህ ክረምትም ደግሞ ክለቡንም ሆነ ተጫዋቹ ስለ ቀጣዩ እርምጃ በቁም ነገር እንዲያስቡ እያስገደዳቸው ይገኛል። ሁኔታው ግን ያን ያክል ቀላል የሚሆን አይደለም። ጎሜዝ አሁንም ለቡድኑ የሚሰጠው ነገር ብዙ ነገር እንዳለው ይታመናል። እሱ ልምድ ያለው ተጫዋች ነው። የተረጋጋ በመሃል መስመርም ደግሞ በየትኛውም ቦታ ላይ በቀኝም በመሃልም በግራም ተከላካይ ቦታ ላይ መጫወት የሚችል አይነት ጠቃሚ ተጫዋች ተደርጎ ነው የሚቆጠረው። ነገር ግን ትልቁ ፈተና የመጫወቻ ጊዜ ማጣቱ ነው። በዚህ ውድድር ዘመን ትንንሽ ጉዳቶች ለቋሚ ተሰላፊነቱ እንቅፋት ሆኖበት ተመልክተናል። እስካሁን ባደረጋቸው 31 ጨዋታዎች ውስጥም በቋሚነት የጀመረው በ15ቱ ብቻ ሲሆን ባለፉት 2 የውድድር ዘመናት ደግሞ በአጠቃላይ ያደረገው 48 ጨዋታዎችን ብቻ ነው። ስለወደፊት ቆይታው ስካይ ስፖርትስ ለጠየቀው ጥያቄም እንዲህ ሲልም ነው የመለሰው። ማንኛውም ነገር ሊፈጠር ይችላል ብዬ አስባለሁ። እውነቱን ለመናገር መልሱን አላውቀውም። የቀረኝ 1 ዓመት ብቻ ነው። ስለዚህ ምን እንደሚሆን በጭራሽ አላውቅም ነው ያለው። ነገር ግን መሆን ያለበት ነገር ይሆናል ብዬ ነው የምገምተው። በዚህ ክለብ ውስጥም ያን ያክል ጊዜ በማሳለፌ በጣም አመስጋኝ ነኝ። እንደዚህ ባለ ቦታ 11 ዓመታትን ማሳለፈም ሁሌም የሚያስመሰግን ነው ሲል ጭምር ይናገራል። እድሜው ወደ 29 እየተቃረበ ላለ ተጫዋች ይህ ሁኔታ ተመራጭ አይደለም። በዚህ እድሜ ክልል ውስጥ ያለ ተጫዋችም ተጠባባቂ ወንበር ላይ ከመቀመጥ ይልቅ በቋሚነት መጫወትን ነው የሚመርጠው። በተጨማሪም የሊቨርፑል የተከላካይ አማራጮች እየጠነከሩ መጥተዋል። ጀረሚ ዣክዌ ከሬንስ በ60 ሚሊዮን ፓውንድ ዝውውር እየመጣ ነው። ኮነር ብራድሌይ እና ጂኦቫኒ ዲዮንም ከከባድ የጉልበት ጉዳት ተመልሰው እንግዲህ በቅርቡ ወደ ሜዳ ይመለሳሉ ተብሎ ይታሰባል። ከዚህ ቀደም ከኒውካስል እና ከኤሲ ሚላን ፍላጎቶች ነበሩ። ሊቨርፑል ለጎሜዝ ታማኝ አገልግሎት የሚገባውን ክብርም ሊሰጠው ይገባል እንጂ በግፊት ሊያስወጣው አይገባም የሚሉ አይነት ሀሳቦችም እንዲሁ አሉ። ተጫዋቹን ለአመታትም እዚያ ደግሞ ስለማቆየት ብቻ እንዲሁ ተጫዋቹንም ለማነጋገርም ጥረቶች ይደረጋሉ ተብሎ እንደሚጠበቅ ነው ዘገባዎች የወጡት። ከጎሜዝ እይታ አንጻር ግን አዲስ ፈተናን መፈለግ የሚፈልገው ነገር ሊሆን ይችላል። እሱ አሁንም ቢሆን በሌላ ክለብ በቋሚነት የመጫወት ብቃት እንዳለው ነው የሚያምነው። በሊቨርፑል ግን አሁን እንደ መጀመሪያ ምርጫ ተከላካይ ሳይሆን እንደ አስተማማኝ ተቀያሪ ተደርጎ ነው ሊወሰድ የሚችለው። ሊቨርፑል ለወደፊቱ እየገነባ ባለበት በዚህ ሰዓት ጆ ጎሜዝ ከተጠባባቂነት ባለፈ ሚና የሚሰጠው አይነት ይሆናል ተብሎ አይጠበቅም። አርሰናል በዚህ ክረምት የሪያል ማድሪዱን አማካይ ኦሪዮል ቹዋሜኒን ለማስፈረም ከሚፈልጉ ክለቦች መካከል ስም ዝርዝር ውስጥ ተካቷል። ከዚህ በፊት ይህንን ተጫዋች ከማንቸስተር ዩናይትድ ጋር ነበር አብዛኞቹ ሲያያይዙት የምንሰማው። አሁን ግን አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ የዚህ ተጫዋች ስም ከአርሰናል ጋርም ስሙ መነሳት ጀምሯል። ተጫዋቹን ለማስፈረም ከወዲሁ ደግሞ ንግግሮችን ለማድረግም እቅዶቹ አላቸው። አርሰናሎች በአሁኑ ወቅት እንደ ዴክላን ራይስ፣ ማርቲን ዙቢሜንዲ እና ክሪስቲያን ኖርጋርድ ያሉ ጠንካራ አማካዮች ቢኖራቸውም እንዲሁ ደግሞ ወጣቱ ማይልስ ሉዊስ ስኬሊም በመሃል ሜዳ ላይ ተስፋ ሰጪ ብቃትን እያሳየ ቢሆንም የቹዋሜኒ እድል ግን በቀላሉ የሚታለፍ እንዳልሆነ ነው የሚነገረው። ቹዋሜኒ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል ስሙ በተደጋጋሚ እየተነሳ ሲሆን የቶክ ስፖርት ባልደረባው አዲሱ ደግሞ እንደሚናገር ከሆነ አንዲ ብራዴል እንደሚናገረው ከሆነ ሚኬል አርቴታ
ይህንን አጋጣሚ ችላ ለማለት እንደማይሞክር ነው የተነገረው። በተለይ ማንቸስተር ሲቲ ሁኔታውን በቅርበት እየተከታተለ ነው። ማንቸስተር ዩናይትድም እንቅስቃሴዎችን ጀምሯል። በዚህ ሰዓት አርሰናልም ቀድሞ ለመንቀሳቀስ ሙከራዎችን እያደረገ ነው። ቹዋሜኒ ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር በልምምድ ሜዳ ላይ ባጋጠመው ከባድ አለመግባባት ምክንያት በሪያል ማድሪድ ያለው የወደፊት ቆይታ አጠራጣሪ ሆኗል። ተጫዋቹ አሁንም በ20ዎቹ ዕድሜ አጋማሽ ላይ የሚገኝ በመሆኑ እስከ 2028 የሚያቆይም ውል አለው። እስከ 70 ሚሊዮን ፓውንድ አካባቢ ዋጋ የሚያወጣበትም ይሆናል ተብሎ ነው የሚታሰበው። ቶክስፖርት እንደሚናገረው ከሆነ በተለይ ጋዜጠኛው እንደሚናገረው ከሆነ ለሪያል ማድሪድ በጣም ከባድ ውሳኔ ይሆናል። ቹዋሜኒ ለክለቡ የሚሰጠው አገልግሎትና ወደፊት በሱ ዙሪያ ሊገነባ የሚችለው ቡድን ትልቅ ነው። እሱ እንደ ተከላካይ ሆኖ መጫወት የሚችልና በመከላከል መስመር ላይም ተቀይሮ የገባ እንግዲህ ሁለገብ ተጫዋች ይሆናል ተብሎ ይታሰባል። አክሎም ደግሞ ቫልቬርዴና ቹዋሜኒ ካጋጠማቸው ጸብ በኋላ አንዱ መውጣት እንዳለበትና ምናልባት ቹዋሜኒ ደግሞ በገበያው ላይ የተሻለ ተፈላጊነት እንዳለው ይነገራል። ሪያል ማድሪድ የቀረቡለትን ጥያቄዎች ይመረምራል። በፕሪሚየር ሊጉ ደግሞ ለቹዋሜኒ ሁሌም ሰፊ የገበያ እድሎች ያሉት ለአርሰናል፣ ለማንቸስተር ዩናይትድ፣ ለማንቸስተር ሲቲ ግልጽ አማራጭም እንደሆነ ጭምር ነው የሚነገረው። ቹዋሜኒን ከመሰለ ዓለም አቀፍ ደረጃ ካለው ተጫዋች ጋርም ውል መፈጸም ለአርሰናልም ለሌሎች ክለቦችም ከፍተኛ የገንዘብ አቅምን የሚጠይቅ ቢሆንም ዝውውሩ ግን ለተቀናቃኞች ትልቅ መልእክትን የሚያስተላልፍ ነው። አርቴታ በተለያዩ ቦታዎች ላይ መጫወት የሚችሉ ሁለገብ ተጫዋቾችን የሚያደንቅ ሲሆን ፈረንሳዊው ኮከብ ደግሞ ለዚህ ፍላጎት ትክክለኛ ምሳሌ ነው። ይህንን ተጫዋች ማስፈረም የአርሰናል የአማካይ ክፍልን ለረጅም ዓመታት ዋስትና ከመስጠቱም በላይ በተቀናቃኙ ማንቸስተር ሲቲ ላይም የስነ ልቦና የበላይነት ለመውሰድም ይረዳቸዋል ተብሎ ይታሰባል። በእግር ኳስ ልሂቃን ደረጃ ለዋንጫ በሚደረግ ትግልም ራሳቸውን ስለማጠናከር ብቻ ሳይሆን ተቀናቃኝ ችግሮችን እንዳይፈታ ስለመከላከልም ማሰብ የግድ እንደሆነ በርካቶች ያምናሉ። አርሰናል ኦሪዮል ቹዋሜኒን ካስፈረመ ማንቸስተር ሲቲ በመሀል ክፍሉ ላይ ያለውን ክፍተት ደግሞ በዚህ ተጫዋች እንዳይሞላና ሌሎች ተጫዋቾችን እንዲመለከት ያስገድደዋል ተብሎ ነው የሚታሰበው። ከጥቂት ወራቶች በፊት ማንኛውም የሊቨርፑል ደጋፊ ከአሊሰን ቤከር በኋላ ያለው ዘመን ምን ሊመስል ይችላል ብለው ቢጠይቁም አብዛኛው ሰው ጣቱን በቀጥታ ወደ ጆርጅ ማማርዳሽቪሊ በመጠቆም ጉዳዩ ማለቁን ይነግሩት ነበር። ነገር ግን የክረምት ተጫዋቾች የዝውውር መስኮት ሲቃረብ አሊሰን ቤከር ከክለቡ የሚለቅበት ከሆነ ሁኔታዎች በፍጥነት ሊለወጡ እንደሚችሉና የመርሲሳይዱ ክለብ ሌሎች አማራጮችን እያጤነ መሆኑን የተሰማው። ምንም እንኳን የ33 ዓመቱ አሊሰን በቅርቡ በአንፊልድ እስከ 2027 የሚቆይ የውል ማራዘሚያ ቢፈርምም አሁን ላይ ግን ወደ ጣሊያኑ ዩቬንቱስ ሊያመራ እንደሚችል ነው እየተነገረ የሚገኘው። የአሊሰን መልቀቅ ጆርጂ ማማርዳሽቪሊ በቀጥታ ቁጥር 1 ግብ ጠባቂ ያደርገዋል ተብሎ ቢታሰብም አዳዲስ ዘገባዎች ግን የሊቨርፑል የበላይ አካላት ያለምንም ተጨማሪ አማራጭ ቁልፉን ለጆርጂ ማማርዳሽቪሊ ግብ ጠባቂነትም ለማስረከብ ሙሉ በሙሉ ምቾት እንዳልተሰማቸው ነው የሚነገረው። እዚህ ጋር ነው እንግዲህ ሉካስ ቼቫሊየር ስሙ መነሳት የጀመረው። እንደ ቱቶ ዩቬ ዘገባ ከሆነ ሊቨርፑል ይህንን የፓሪስ ሰን ዠርሜን ግብ ጠባቂ ለማስፈረም ኢላማ አድርገዋል የሚሉ ዘገባዎች እየወጡ ነው። የ24 ዓመቱ ፈረንሳዊ ግብ ጠባቂ በአሁኑ ወቅት በፓሪስ ሰን ዠርሜን ቤት አስቸጋሪ ጊዜን እያሳለፈ ይገኛል። ባለፈው ክረምት ፓሪስ ሰን ዠርሜን እሱን ደግሞ ከሊል ለማስፈረምና የጆርጂያዊው የጃንሉጂ ዶናሩማን ትክክለኛ ተተኪ ለማድረግም 40 ሚሊዮን ዩሮ ገደማ ወጪ አድርገውበት ነበር። ነገር ግን በአሰልጣኝ ሉዊስ ኤንሪኬ ስር ግን ያለው ህይወቱ አስቸጋሪ ሆኖበታል። በፓርክ ደ ፕሪንስ ባደረገው ደካማ ጅማሮ ምክንያትም ቦታውን ለሩሲያዊው ሜትላይቭ ሶፋኖቭ እንግዲህ ሰጥቶ ተጠባባቂ ወንበር ላይ ለመቀመጥ ተገዷል። አሁን ላይ እስከ 2030 የሚያቆይ ውል ቢኖረውም ቼቫሊየር ግን ለሽያጭ የቀረበ ሲሆን የሊቨርፑል ስካውቶች ወደ ፕሪምየር ሊግ የሚመጣበትን እድል ለማቅረብ በጉጉት እየተመለከቱት ነው። በተጨማሪም የአስተን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝ ቪላ ከፍተኛ የገንዘብ ሽያጭን ለማድረግም ማሰብ እንደ አማራጭ ስሙ አንስቶታል። ሊቨርፑል የፓሪስ ሰን ዠርሜኑን ግብ ጠባቂ ለማስፈረም መንቀሳቀስ ይኖርበታል ወይ? በርካቶች የሚጠይቁት ነው። ቼቫሊየር በፓሪስ ሰን ዠርሜን ለመላመድ ከተቸገረ ሊቨርፑል ተጫዋቹን የአንፊልድና የፕሪሚየር ሊግ ጫናንም እንዲሁም የታላቁን አሊሰን ቤከርን ቦታ የመተካት ኃላፊነትን የሚሸከምበት ስነ ልቦና እንዳለው በደንብ ማረጋገጥ ይኖርባቸዋል የሚል መረጃ ነው የወጣው። ቼቫሊየር ከጆርጅ ማማርዳሽቪሊ በተጨማሪ ማስፈረም ግልጽ የሆነ እቅድ ከሌለ በስተቀር እንግዲህ አስደሳች የሚባል ዝውውር ይሆናል ተብሎ አይጠበቅም። ሁለት ወጣት ግብ ጠባቂዎችን ለአንድ ቦታ እንዲፋለሙ ማድረግ በንድፈ ሀሳብ ደረጃ ጥሩ ቢመስልም በተግባር ግን ግብ ጠባቂዎች ወጥነት፣ እምነትና መደበኛ ጨዋታዎችም እንደሚያስፈልጋቸው ነው የሚታመነው። ሊቨርፑል ወይ ሙሉ በሙሉ ማማርዳሽቪሊን መደገፍ አለበት፣ ካልሆነ ግን ልምድ ያለውን እንደ ኤሚ ማርቲኔዝ ያለውን ግብ ጠባቂ ደግሞ ለአጭር ጊዜ ሽግግር ማምጣት ይኖርበታል። ቼቫሊየር ትርጉም የሚሰጠው ክለቡ እሱ ከማማርዳሽቪሊ የተሻለ ለወደፊቱ ይስማማል ብሎ ካመነ ብቻ ነው።
የአሊሰን መልቀቅ በስሜትም ሆነ በጨዋታ ደረጃም ትልቅ ጉዳት ስለሚሆን የክለቡ የዝውውር ቡድን አማራጮችን ቀድሞ መመልከቱ ግን ትክክለኛ እርምጃ ሊሆን እንደሚችል ነው የተገመተው። የማንቸስተር ዩናይትድ ታዋቂ ተከላካይ የነበረው ሪዮ ፈርዲናንድ ብራዚላዊው አማካይ ካሴሚሮ ከጥቂት ዓመታት በፊት የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ስለሰጠው አነጋጋሪ አስተያየት ጠይቆታል። በወቅቱ ካራገር ካሴሚሮ ከፍተኛ ደረጃ ያለውን እግር ኳስ ማቆም አለበት የሚል ሀሳብም ሰንዝሮ ነበር። ካሴሚሮ በዩናይትድ ሁለተኛ የውድድር ዘመኑ ማብቂያ ላይ መጠነኛ የብቃት መውረድ አሳይቶ የነበረበት ወቅት ላይ ካራገር እግር ኳስ አንተን ሳትተውህ አንተ እግር ኳስን ተዋት በሚል በፕሪሚየር ሊጉ የመቆየት አቅም እንደሌለው ገልጾ ነበር። የሚገርመው ግን ከ2 ዓመት በኋላ ካሴሚሮ አሁንም በዩናይትድ ቤት የሚገኝ ሲሆን በዚህ ክረምትም ውሉ ሲያበቃ እንደ ክለቡ ደጋፊ ተወዳጅ ተጫዋች ተደርጎ ወይም ሂሮ ተደርጎ ነው የሚሰናበተው። የቀድሞ የሪያል ማድሪድ ኮከብ ወደ ቀድሞ ብቃቱ ለመመለስ ያደረገው ጥረት በደጋፊዎች ዘንድም ልዩ ቦታ እንዲሰጠው አድርጎታል። ካሴሜሮ ከሪዮ ፈርዲናንድ ጋር ባደረገው ቆይታ ስለተለያዩ ጉዳዮች ነው ሀሳቡን ያነሳው። ካራገር የሰጠውን አስተያየትን በተመለከተ ምላሹን ሰጥቷል። ካሴሜሮ በታሪኩ ያሳካቸውን ስኬቶች ከግምት ውስጥ ሳያስገቡ እንደዛ መባሉ ትልቅ ንቀት እንደሆነ ነው የገለጸው። ሆኖም ግን ሁለቱም ተጫዋቾች በካራገር ላይ ሲቀልዱ የታዩ ሲሆን ካሴሜሮ የካራገርን ስም እንኳን ማስታወስ እንዳልቻለም በቪዲዮ ላይ ታይቷል። በቃለ መጠይቁ ላይ ፈርዲናንድ ስለ ካሴሜሮ ጠንካራ ስነ ልቦና ከአሰልጣኝ ሩበን አሞሪም ረዳቶች እንደሰማም ነው የገለጸለት። የ34 ዓመቱ ካሴሜሮ በቋሚነት ለመሰለፍም የሚቸገርበት ወቅት እንኳን በልምምድ ሜዳ ላይ ያለው ትጋት የሚደነቅ እንደነበር ነው የተነገረው። ካሴሜሮ 5 የቻምፒየንስ ሊግ ዋንጫዎችን ያሸነፈ ተጫዋች ቢሆንም አሁንም ከሌሎች ምክር ለመቀበልና ራሱን ለማሻሻል ያለው ዝግጁነት ደግሞ ሪዮ ፈርዲናንድን በጣም ያስገረመው ነገር ነው። ካሴሜሮ በዩናይትድ ቤት የነበረው ቆይታ ውጣ ውረዶች ቢበዛበትም በሙያ ብቃቱና በታታሪነቱ ግን ለወጣት ተጫዋቾች በጣም ትልቅ አርአያ እንደነበር ጭምር በርካቶች መስክረውለታል። ኒውካስል ዩናይትድ የሞናኮን አማካይ የሆነው ላሚን ካማራን ለማስፈረም በሚደረገው ፉክክር ውስጥ በጠንካራ ሁኔታ እየተንቀሳቀሰ ነው። ይህም ለሊቨርፑል መጥፎ ዜና ሊሆን ይችላል ተብሎ ታምኖበታል። እንደ ቲም ቶክ የመረጃ ምንጭ ዘገባ ከሆነ በፈረንሳይ ሊግ 1 መልካም ስምን እየገነባ የሚገኘው የ22 ዓመቱ ሴኔጋላዊ ኢንተርናሽናልን ለማስፈረም አሁን ላይ ማክፓይሶቹ ወይም ኒውካስል ዩናይትዶች በጣም በትልቁ እየተንቀሳቀሱ ነው። ከሊቨርፑሎችም ቀድመው ተገኝተዋል። ካማራ እንደ አውሮፓውያኑ አቆጣጠር በ2024 ከማይንዝ ነበር ሞናኮን የተቀላቀለው። በክለቡ እስካሁን 70 የሊግ 1 ጨዋታዎችን አድርጓል። ለ22 ዓመት ወጣትም ይህ በጣም ብዙ ከፍተኛ ደረጃ ጨዋታ ተሳትፎ በመሆኑ የፕሪሚየር ሊግ ክለቦች አሁን ላይ በቁም ነገር እንዲከታተሉት አድርጓቸዋል። የኒውካስል ዩናይትድ ፍላጎት ትርጉም የሚሰጥ ነው። ምንም እንኳን የአሰልጣኝ ኤዲ ሃው አማካይ ክፍል በወረቀት ላይ ጠንካራ ቢመስልም አሁንም በዚያ የሜዳ ክፍል ላይ ተጨማሪ ጉልበት፣ ጥልቀትና የረጅም ጊዜ ዋስትና እንደሚያስፈልገው ነው የሚታመነው። በተለይም ሳንድሮ ቶናሊ በዚህ ክረምት ከክለቡ የሚለቅ ከሆነ ኒውካስል ቡድኑን በብቃት የሚመራ ትክክለኛ ተተኪ ያስፈልገዋል። ካማራ ለዚህ ሚና ተስማሚ ነው። እሱ ወጣት፣ ፈጣንና በመሃል ሜዳ ላይ ጠንካራ ተፋላሚ በመሆኑ በፍሬንች ሊጓንም በሴኔጋል ብሔራዊ ቡድን ያለው ልምድና ጫናዎችን ለመቋቋም ይረዳዋል። ሊቨርፑል ከዚህ ተጫዋች ጋር ስሙ መነሳቱ አያስደንቅም። ሊቨርፑሎች ሁልጊዜም ሜዳ ላይ በከፍተኛ ጉልበት የሚንቀሳቀሱ ጫናን ወይም ደግሞ ፕሬስን የሚፈጥሩና ወደ ትልቅ ሚና ደግሞ ሊያድጉ የሚችሉ አማካዮችን ነው የሚፈልጉት። የኒውካስል ዩናይትድ ዝውውር ከሊቨርፑል ይልቅ ለተጫዋቹ የተሻለ ሊሆን እንደሚችል ይገመታል። ኒውካስል በዚህ የውድድር ዘመን ላይ ብልጫ ሊኖረው የሚችለው ተጫዋቹን በሚያገኘው የመጫወቻ ጊዜ ምክንያት ነው። በሊቨርፑል ቤት ካማራ በቋሚነት ለመሰለፍም በከባድ ፉክክር ላይ ይጋፈጣል ተብሎ ይታሰባል። ይህም በተጫዋቾች መለዋወጥ ወይም ሮቴሽን ውስጥም ብዙ እንዲቀርም ሊያደርገው ይችላል ተብሎ ይታሰባል። በአንጻሩ ኒውካስል በተለይም ሳንድሮ ቶናሊ የሚለቅ ከሆነ ለተጫዋቹ ሰፊ የመጫወቻ ጊዜያቶችን ሊሰጠው እንደሚችል ይታመናል። ካማራ የክረምቱ ትልቁ የዝውውር ዜና ላይሆን ይችላል፣ ነገር ግን እጅግ ብልህ ዝውውር ሊሆን እንደሚችል ግን በርካቶች ይገምታሉ። እንደ ካማራ ያሉ ተጫዋቾች በረጅም የውድድር ዘመን ውስጥም ለቡድኑ አዲስ ጉልበትንና ፉክክርንም ይዘው ይመጣሉ ተብሎ ነው የሚታሰበው። ሊቨርፑል ይህ ተጫዋች ቢያመልጠው ትልቅ እድገት ባይሆንም ካማራ በሌላ ክለብ ኮከብ ሆኖ ሲወጣ ማየት ግን ሊያበሳጫቸው ይችላል። ሊቨርፑል ተጫዋቾች ገና ሳይታወቁ ቀድሞ ደግሞ የመለየት ብቃቱ ስላላቸው ከካማራ ጋር ስማቸው መነሳቱ ተጫዋቹ ልዩ ተሰጥኦ እንዳለው ማረጋገጫ ይሆናል ተብሎ ነው በርካቶች የሚጠብቁት። ጋዜጠኛ ማቴዎ ሞሬቶ እንደዘገበው ከሆነ ማንቸስተር ሲቲ ከሪያል ማድሪድ የዝውውር ፍላጎት ቢኖርም ለሮድሪ አዲስ ውል ለመስጠት ግን ተቃርበዋል የሚሉ መረጃዎች ናቸው የወጡት። የስፓኒሻዊ ኢንተርናሽናል አሁን ላይ በሲቲ ለመቆየትና ውሉን ለማራዘም ከስምምነት ለመድረስ በጣም የቀረበ ሲሆን ሪያል ማድሪድ ለተጫዋቹ ምንም አይነት ይፋዊ ዝውውር ጥያቄን ደግሞ አላቀረበም። ማቴዎ ሞሬቶ በኤክስ ገጹ ላይ ከቅርብ ጊዜ ንግግሮች በኋላ ውሳኔ መቃረሙን እንዲህ ሲል ነው ያብራራው።
ሪያል ማድሪድ ምንም እንኳን ፍላጎት ቢኖረውም እስካሁን ስለ ሮድሪ ከማንቸስተር ሲቲ ጋር ያቀረበው ምንም አይነት ይፋዊ ጥያቄ የለም። አሁን ላይ አማካዩ ከእንግሊዙ ክለብ ጋርም ውሉን ለማደስ ነው በጣም እንደተቃረበ የሚነገረው። ውሳኔው በቅርብ ውስጥ የሚሰጥ ይሆናል ተብሎ ይታሰባል። ማንቸስተር ሲቲ ውሉን ለማደስ ደግሞ ለሳምንታት ሲደራደር የቆየ ሲሆን አሁን ግን ቢያንስ ለአንድ ተጨማሪ ደግሞ ዓመት በፕሪሚየር ሊጉ እንዲቆይ ለማድረግ ሂደቱን ለማፋጠን ነው የወሰኑት። ሮድሪ ለሲቲ እጅግ አስፈላጊ ተጫዋች በመሆኑ ምንም እንኳን የ29 ዓመቱ ኮከብ በቅርቡ የጉዳት ችግሮች ቢያጋጥሙትም ይህ መረጃ ግን ለክለቡ በጣም አዎንታዊ እንደሆነ ነው የሚታመነው። ፔፕ ጓርዲዮላ በሮድሪ ላይ ከመጠን በላይ ጥገኝነት ስላላቸው ተጫዋቹ እረፍት እንዲያገኝም ሲቲ በዚህ ክረምትም በመሃል ሜዳ ላይ ጥልቀትን መጨመር ይኖርበታል። ስካይ ስፖርት ሲቲን ከኖቲንግሃም ፎረስቱ ኤሊየት አንደርሰን ጋር በከፍተኛ ሁኔታ እያገናኙት ሲሆን እንደሱ ያለ ተጫዋችን ማምጣት ደግሞ ለወደፊቱ ሮድሪን ለመተካት ተመራጭ ሊሆን ይችላል። ለአሁኑ ግን ሮድሪ በቦታው በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው መሆኑ ግልጽ ነው። ሲቲም እንደ ሪያል ማድሪድ ያለ ለቻምፒየንስ ሊግ ተቀናቃኙ አሳልፎ ሊሰጠው በጭራሽ እንደማይፈልግ ነው የተገለጸው። ኒውካስል ዩናይትድ እና ባየር ሚኒክ በአንቶኒ ጎርደን ዝውውር ዙሪያ ላይ እየተደራደሩ ሲሆን ተጫዋቹ ወደ ጀርመኑ ክለብ ለመዘዋወርም ስምምነቱን ሊሰጥ እንደሚችል ተነግሯል። ሁለቱ ክለቦች አሁንም በተጫዋቹ ዋጋ ላይ መጠነኛ ልዩነት አላቸው። ኒውካስል ለዚህ እንግሊዛዊ ኢንተርናሽናል ከ75 ሚሊዮን ፓውንድ በላይ ነው የሚፈልገው። ሆኖም ግን ዝውውሩ እንዲሳካ የሚያስችል መግባባት ላይ መድረስ ግን ከፍተኛ ተስፋ እንዳለው ይተማመናል። ጋዜጠኛ ቤን ጃኮብስ በኤክስ ገጹ ላይ እንደገለጸው ከሆነ አንቶኒ ጎርደን ከባየር ሚኒክ ጋር በሰፊው ስምምነት ላይ የደረሰ ሲሆን አሁን የቀረው በሁለቱ ክለቦች መካከል የሚደረገው የዋጋ ድርድር ብቻ ነው። በአንቶኒ ጎርደን እና በባየር ሚኒክ መካከል በሰፊው ስምምነት ላይ ተደርሷል። ሆኖም ግን በባየርንና በኒውካስል መካከል በዋጋ ግምት ላይ ልዩነቶች በመኖራቸው የክለብ ለክለብ ንግግሮች ቀጥለዋል። ኒውካስል 75 ሚሊዮን ፓውንድ እና ከዚያ በላይ ይፈልጋል። መጀመሪያ ላይ የታየው ከፍተኛ ፍላጎት ግምት ውስጥ በማስገባት የክለቡ የዋጋ ጥያቄ ተቀባይነት እንደሚያገኝ ነው ተስፋ የሚኖረው። አንቶኒ ጎርደን በኒውካስል ዩናይትድ ቤት ድንቅ ብቃትን እያሳየ ሲሆን እንደ ባየር ሚኒክ ያለ ትልቅ ክለብም በዚህ ክረምት እሱን ለማስፈረም መገፋፋቱ የሚጠበቅ ነው። ከዚህ ቀደም ሊቨርፑልና አርሰናል ከዚህ የ25 ዓመት ተጫዋች ጋር ስማቸው ቢነሳ አሁን ላይ ግን የፕሪሚየር ሊግ ቆይታው አብቅቶ ወደ ሌላ ሊግ ሊያመራ የሚችልበት እድሉ ነው በጣም ሰፊ። ኒውካስል አንቶኒ ጎርደንን ማቆየት ቢፈልግም ከፍተኛ የዝውውር ሂሳብ የሚያገኝ ከሆነና ተጫዋቹ ወደ ቀጥተኛው የሊግ ተቀናቃኛቸው እንዳይሄድ ደግሞ መከላከል ከቻሉ ዝውውሩ እንደ ስኬታማ የንግድ ስራ ነው ሊያዩት የሚችለው። ያም ሆኖ ይህ ግን ከአንድ ዓመት በፊት አሌክዛንደር ኢሳክን ለሊቨርፑል አሳልፎ የሰጠው ኒውካስል አሁን ደግሞ ሌላኛውን ትልቁ ኮከቡን አንቶኒ ጎርደንን ማጣቱ ለቡድኑ ትልቅ ክራይሲስ ወይም ደግሞ ጉዳት ሊሆን እንደሚችል ግን በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ በተለይ የዝውውር ጉዳዮች ላይ ትኩረታችንን አድርገን ያቀረብንላችሁ የዛሬ ፕሮግራማችን ይህንን ነበር የሚመስለው። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን በሙሉ ደግሞ ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናችኋለን። ፏርባሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ነገ ጠዋት በሚኖረው ፕሮግራማችን በሚኖረው የዝውውር ፕሮግራማችን ላይ ሌሎች ርዕሰ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። መልካም ቀን።